ዛሬ ጉድ ነው። ዛሬ ጉድ ግራ የገባኝ ነገር ነው። ሴቶቹ ምን አስበው ምን ፈልገው እንደሆነ አይዶን ነው። የምሬን ነው ምላችሁ። ከአብርሃም ምን ቀምሰው ምን አስቀምሷቸው እንደሆነ ምንም ሊገባኝ አልቻለም። መስተፋቅር አሰርቶባቸዋል ሁለቱም ላይ አይዶን ነው። እኔ እንጃ ማለት እንደዚህ ራሳቸውን ለጨረታ እኮ በለስ ወጥቶ ራሳቸውን ለጨረታ ወይም ራሳቸውን እንደዚህ ለአንድ ወንድ ለምርጫ አቅርበው እኔ ምረጥ አንተ ምረጥ በጣም የገረመኝንና ያልጠበቅኩትን ነገር ደግሞ አሳያችሁ ማለት እንዳለብኝ እናንተ ራሳችሁ ለምንድን ነው እሱ እስኪያስወጣችሁ እሱ የሆነ ነገር እስኪያረጋችሁ የምትጠብቁት? እናንተ ራሳችሁ እሱን ከህይወታችሁ አታስወጡም እንዴ? ጎበዝ ምን አይነት ዘመን ላይ ነው የደረስነው? ቆይ እንዴ ነውር እኮ ነው። አሁን እያሳያችሁን እየነገራችሁ ነው ያላችሁት ነገር ነውር የሆነ ነገር ነው እየሰራችሁ ያላችሁት። አንድ ወንድ አንቺንም እሷንም እንደፈለገ እያደረገ ከዛ በኋላ ከሁለት አንዳችንን ምረጥ። አረ ነውር ነው ጎበዝ። አረ ኢትዮጵያ ውስጥ ነው ያለነው። ተው። እኔ ሩታ ራሱ ትናንትና ካወራሹ ነገር ጋር የዛሬ ንግግርሽ አይጋጭም እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውም ነገር ደግሞ ሳያስብ በአንድ አይወስንም። ያው 7 ጊዜ ለካ አንድ ጊዜ ቁረጥ የሚባል አባባል አለና 7 ጊዜ ለካ አንድ ጊዜ ቁረጥ። ምኑን ከምኑ አገናኘው ጎበዝ? ምኑን ከምኑ አገናኘው? ስለ እቃ ስለሆነ እቃ አዘ ወይም ደግሞ የሆነ እቃ ጠይቀ የቻይናው ወይስ የጃፓኑ ይሁንልህ ወይም የአሜሪካው ይሁንልህ ተብለ ምናምን ነገር ቆይ እስኪ አስብበት የተሻለውን እመርጣለሁ አይነት ነገር ነው እያስመሰልኩ ያለው። እያወራ ያለው የሆነ ስለ ሰው እየመሰለኝ አይደለም። ስለ ሴት ወይም ስለ ሰው ወይም ስለ ሴት እየመሰለኝ አይደለም። አጠገብ ስለ ቆሙ ሰዎች እየመሰለኝ አይደለም። እንደ እቃ ነው እየተመለከታችሁ ያለው። በነገራችን ላይ እናንተ ራሱ በዚህ መመረጥ ውስጥ ምን አይነት ሳቲስፋክሽን ደስታ ሊሰጣችሁ እንደሚችል አላቅም። እኔ ወሰርኩት ብላችሁ ለመክሯራት ካልሆነ በስተቀር ሩታም ሄርሜላም እኔ አብርሃም ምኑን አይታችሁ ምን ጥቅም እንደሆነ ግራ ገባኝ እኮ። እንደዚህ ተራ አድርጓችሁ እንደዚህ እስኪ 2 ቀን 3 ቀን ስጡኝና አስቤበት ከማን ጋር መሆን እንዳለብኝ እናገራለሁ ከሚላችሁን ሰው ወደ ህይወታችሁ ራሱ መልሳችሁ ማስገባት መፈለጋችሁ ራሱ እኔ ምን እንደሆነ አላቅም። እኔ ሩታ እንደዚህ ካሰብሽ እኔ እንጃ። ምክንያቱም ትናንትና ስትናገሪ ከነበረው ነገር አንፃር ማለት ነው። እዚህ ጋር የሄርሜላም ቃሏን ማጠፏ መዋሸቷ፣ አብርሃምም እዚህ ጋር አንድም እውነት የሆነ ነገር አለማውራቱ ወይም ደግሞ መናገርና መሆን ያለበትን ነገር አለማድረጋቸውን እዚህ ጋር መተሽ አፋጠሽ ለመጠየቅ ካልሆነ በስተቀር ትናንትና ከተናገርሽው ነገር ጋር ዛሬ እያወራሽ ወይም እያደረግሽ ያለሽው ነገር ስለሚጋጭ ማለት ነው። ሌላ ምልከታ ሌላ ነገር አስበሽ ወይም ሌላ ነገር ለማድረግ ካልሆነ በስተቀር አይዶን ነው። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልን? ሁሉ ሰላም ሁሉ ሸጋ እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሁሉ ይጠብቃችሁ። ያሰባችሁትን ሁሉ ፈጣሪ ይሙላላችሁ። ከሀገር ውጭ ያላችሁ እንዲሁ በሰላም በጤና እንደሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደወል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ዛሬ ጉድ ነው። ዛሬ ጉድ ግራ የገባኝ ነገር ነው። ሴቶቹ ምን አስበው ምን ፈልገው እንደሆነ አይዶን ነው። የምሬን ነው ምላችሁ። ከአብርሃም ምን ቀምሰው ምን አስቀምሷቸው እንደሆነ ምንም ሊገባኝ አልቻለም። መስተፋቅር አሰርቶባቸዋል ሁለቱም ላይ አይዶን ነው። እኔ እንጃ ማለት እንደዚህ ራሳቸውን ለጨረታ እኮ በለስ ወጥቶ ራሳቸውን ለጨረታ ወይም ራሳቸውን እንደዚህ ለአንድ ወንድ ለምርጫ አቅርበው እኔ ምረጥ አንተ ምረጥ በጣም የገረመኝንና ያልጠበቅኩትን ነገር ደግሞ አሳያችኋለሁ። አብርሽ ውሳኔውን ተናግሯል። እያያችሁ ነው። ብዙ ጊዜ በተደጋጋሚ ተናግሯል። ሄርሜላን እንደማይፈልጋትም ተናግሯል። ሲቀጥል ደግሞ ሄርሜላን ብትሆን ከዚህ በፊት እንግዲህ በቀደም እንዳያችሁት ከሆነ ከህይወታችሁ ወጣለሁ፣ ህይወታችሁን ማስተካከል ከቻላችሁ ከህይወታችሁ ወጣለሁ ባለችበት ሰዓት እነ ቡዜም ሆነ ዳኒ እየተመላለሱ ነገሩን ድጋሚ እንድታነሳው እያደረጉም ነው። እንደገና እሷም የምር ከልቧ ወስና ቢሆን ኖሮ ሁሉንም ነገር ለኛ ትተውልን ነበር። እነሱንም በቃ አልፈልግም ብላ መመለስ ትችል ነበር። ነገር ግን ይሄንን ነገር ለማድረግ አልፈለገችም። በነገራችን ላይ እኔ እዚህ ላይ ጨምሬ ማውራት የምፈልገው ነገር ምንድነው፣ ልጅቷ እንደዛ ከአብርሃም ህይወት ውስጥ መውጣት እየፈለገች በቃ እየተጎዳችበት ስለሆነ ምንም የጠቀማት ነገር እንደሌለ ስለገባት አብረውም እንኳን ቢሆኑ ምንም የምታገኘው ነገር እንደሌለ ገብቷታል። በቃ የሆነ አጉል አለ አይደለ? አብርሃም ከዛሬ ነገ ይሻላል፣ ከዛሬ ነገ በቃ እኔ የፈለኩትን አይነት ፍቅር ወይም እኔ የፈለኩትን አይነት መፈለክ ከአብርሃም አገኛለሁ በሚል አጉል ተስፋ ከሱ ጋር አብሮ መቀጠል ትችላለች። ግን ያም ነገር ሊሳካ እንደማይችል ስለገባት ከአብርሃም መራቅን ፈለገች። ግን እነ ቡዜ ደግሞ እነ ዳኒ ምናምን ነገር በቃ ትንሽ ታገሹ ምናምን ነገር የሆነ ሩታ እያስጨነቀችው ስለሆነ ነው እዛ ጋር ያለውን የሩታን ጉዳይ መቋጨት ስለፈለገ እንጂ ካንቺ መለየት ፈልጎ አይደለም ምናምን እያሉ ልጅቷን የማይሆን ተስፋ ሰጥተው እንደገና ሀሳብ ወደ ማስቀየር ይሆናል አይደለ? የውሸት እንደሆነ እኮ ያስታውቃል። ራሴን አጠፋለሁኝ አብርሽን ካላገኘው አልቻልኩኝም ዝም ብዬ ነበር የወሰንኩት ምናምን በእነ ቡዜና ዳኒ ጉትጎታ ሀሳብ እንድትቀይር አብርሃም የሆነ ፈርቶና ደንግጦ ወደሷ እንዲመጣ ለማድረግ ካልሆነ በስተቀር
እንዴ አብርሃም አብሮሽ ሊሆን እንደማይችል እንደገና ነገ ጥሎሽ እንደሚሄድ እርግጠኛ ሆነሽ ግን ድንገት እንኳን አብሮሽ ሊሆን ይችላል በሚል አጉል ምኞት አብረሽው እንደሆንሽ እያወቅሽ ዛሬ ላይ ብድግ ብለሽ ራሴን ላጠፋ ነው ወይም እንደዚህ ልሆን ነው አይሆንም አይሰራም ይሄ ምክንያቱስ የትኛውን ፍቅር ሰጥቶሽ የትኛውን የሆነ እኔ እንጃ ክብር ሰጥቶሽ በየትኛው ህይወት ውስጥ አንቺን አስቀድሞሽ አንድ ቀንም እንኳን ለአንቺ የሆነ እውነተኛ የሆነ ፍላጎት አሳይቶ አያውቅም እንዴት ነው ታዲያ እንዲህ ብድግ ብለሽ በፍቅሩም በምኑም እርግጠኛ ላልሆንሽበት ሰው ራሴን አጠፋለሁ እንደዚህ ሆናለሁ አልቻልኩም ምናምን እንዴት እንዴ የሆነ ተፋቅረሽ በቃ በጣም ፍቅር እየሰጠሽ እየተንከባከበ በህይወት ውስጥ አንቺን አስቀድሞ ለአንቺ በጣም ክብር ያለው ወንድ አንቺን እያስከበረ ምናምን ነገር እየኖረ በቃ ሊያገባሽ በጣም የጓጓ በጣም የሚጠነቀቅልሽ አይነት ሰው ቢሆን እሺ ይሁን ያላንተ መኖር አልችልም ላጣ አልፈልግም ትያለሽ በሰባት ሪሌሽን አንድም ቀን ጤነኛ የሆነ ግንኙነት ሳይኖራችሁ የጥል የወከባ መጨቃጨቅ ብቻ መጣላት ብቻ የሆነ ሪሌሽን ከሱ ጋር አሳልፈሽ ያለሱ አይሆንልኝም ራሴን አጠፋለሁ ይሄ የሰነፍ ሴት አስተሳሰብ ነው በነገራችን አይደለም አሁን ከአብርሃም ጋር ያሳለፍሽው አይነት ሪሌሽን እንዲህ እንኳን ቁም ነገር ያለው ረጅም ዓመት ያስቆጠርሽበት ብዙ ነገርሽን ዋጋ የከፈልሽበት 3-4 ዓመት የቆየሽበት ሪሌሽን እንኳን ቢሆን ራስ ማጥፋት የሰይጣንን ሐሳብ ማስፈጸም ነው ሌላ ምንም አዲስ ነገር የለም ራስ ማጥፋት በፈጣሪ በእግዚአብሔር ተስፋ መቁረጥ ነው ስለዚህ ልጅቷን እንደገና የማይሆን ችግር ውስጥ እየከተቷት ያሉት ዳኒና ቡዜ ናቸው እንጂ ልጅቷ ገብቷታል በቃ እንደማይሆን ይሄ ነገር ገብቷታል እያሳያት ያለው ነገር እኮ ግልጽ እኮ ነው አይደለም እሷኛ እንኳን ተረድተናል እኮ ግልጽ ነው ምንም መረዳት ይሄ ምንም የሆነ ጥበብ የሚያስፈልገው ነገር እኮ አይደለም ቀለበት ያደረገላትን አገባሻለሁ ያላትን ብዙ ተስፋ የሰጣትን ሴት እዚህ ጋር መጥቶ ሲያንቋሽሻት እዚህ ጋር አልፈልግሽም ሲል ለሷ እንኳን ጊዜ ከሰጥቶ ማውራት እና ማስረዳት እንኳን የማይፈልግ ሰው በንግግር ከሷ ጋር መለያየት የማይፈልግን ሰው እንዴ ቻው እንኳን ሲላት እኮ አቅፎና የሆነ በቃ ማንንም ሰው ሰላም ብሎ በቃ ሰላም ሁኚ ብሎ መለያየት የማይፈልግን ሰው በቃ ጨርሻለሁ ተጨነቅያለሁ ክርክር ነው የሰለቸኝ እያስጨነቃችሁኝ ነው በቃ ምናምን የሚል የሆነ ነገር አሳይቶ ነው ጥሏት የሚሄደው ታዲያ ምን ይሰራላታል ይሄ ልጅ ቆይ በምን ሄደው አሬ እኮ ተውት እሱ እንዴ ሩታም ራሱ በምን ሄደው እንዴ እኔ እኮ ምንድነው ግራ ገባኝ የለም ባገሩ ወንድ እንዴ ምን ሄዳ አለባት እሷ ገና ያለበሰለ ሕፃን ነኝ የሚልን ሰው ስለ ጋብቻ ምንም አላቅም ብሎ ግን አግብቶ የፈታ የልጅ አባት የሆነ እንደገና ቀለበት ያደረገ ሰው መልሶ ደግሞ ሕፃን ነኝ እኔ ስለ ጋብቻ ማቀው ነገር የለም አልደረስኩም ምናምን ዘልዬ አልጨረስኩም አልቦረኩም አይነት ነገር የሚያወራ ሰው እንዴት ነው ሄርሜላ ራሱ የኔ ካልሆነ የምትዩ እንዴት ነው ከአብርሃም ጋር ካልሆንኩ የምትዩ ምን ሊሰራልሽ ምን ጥቅም ተሸንፈሽ ወጣሽ በቃ እጅ ሰጠሽ ምናምን ተባያ በቃ የፈለጉትን ነገር ይበሉ ከህይወትሽ አይበልጥም አይደል ከሰላምሽ አይበልጥም ከጤንነትሽ የሚበልጥ ነገር የለም ለሰው አፍራቻ ህይወትሽን የማይሆን ነገር ውስጥ መክተት የለብሽም በባለፈውም የኔና የኢፋን ስም እንዴት ነው በመጥፎ ነገር እንዲገመትም እንዲታይም የሆነ ሰው ለአንድ ሰው ወግነሽ የኛን ደግሞ እንደ መጥፎ እንዲታይ ምናምን እያደረግሽ እያወራሽ ነበርና አንደኛ እሱም ነገር እንድታቆም ይፈልጋለሁ ከዚህ በኋላ እንደዚህ አይነት መንገድ የኛን ስም ማጥፋትሽን ከዚህ በኋላ እንድትታይ ይፈልጋለሁ የኛን ህይወት እንዲበላሽ ለምን ደሞ የምትፈልጊው አልገባኝም ማን ነው ስምሽን ያጠፋው መድገም ይጠበቅብኛል እኔ አንቺ ስም አጥቻለሁ መድገም ይጠበቅብኛል እኔ ነኝ አንቺ ስም ያጠፋሁት በራስሽን የራስሽን ስም ያጠፋሽው ራስሽ ነሽ ስለዚህ እኔ ጋር መጥተሽ የምታወሪው ምን ማፍ የለሽም አንቺ ማለት ነው በረከታችን ላይ አሁን ሩታ ምን አድርጋ ነው የራሷን ስም የምታጠፋው እንዴት ነው ሰው የራሱን ስም የሚያጠፋው እናንተ አይደላችሁ እንዴ የልጅቷን ስም እንዴ እኔ እንጃ እኔ ደግሜ ልናገረው አውቀሽ ካልሆነ በስተቀር ድርቅና ካልሆነ በስተቀር ቡዜ እኔ እንጃ ልጅቷን ወንጀለኛ ለማስባል ስም ማጥፋት እኮ አይደለም ከስም ማጥፋት ሁሉ ዘለሽ ልጅቷን ወንጀለኛ ለማስባል የሆነ የመተታም ቤተሰብ የመተታም እንትን ልጅ ምናምን ለማስባል ያልሄድሽው ርቀት የለም ለዛውም እርግጠኛ ባልሆንሽው ነገር እርግጠኛ ሆነሽ ቢሆን እሺ አንቺ ልታቀርብ የምትዩ ምክንያት እኮ ወንድሜ ስለታመመ ወንድሜ ሆኖ የማያውቀውን ነገር ሆኖ ሳየው እንደ እህት ደንግጬ ምናምን የተናገርኩት ነው ልትይም ትቻለሽ እንደዚህ አይነት እኮ ምክንያት ልታቀርብም ትቻለሽ ግን ያ ራሱ ትክክለኛ ምክንያት አይደለም ምክንያቱም አንድ ሰው ከመናገሩ በፊት ያ ነገር እርግጠኝነቱን ማወቅና እውነተኝነቱን ማረጋገጥ አለበት ያለምንም ማስረጃ ምን እንደሆነ እንኳን እርግጠኛ ሳትሆኚ ገና አንገቱ ላይ ሀብል አድርጋለታለሽ ብለሽ ከዚህ በፊት ተጣልተው ምናምን ነገር የሆነ ፎቶ ምናምን ከዳኒ ጋር ቪዲዮ ነው ምናምን የራቁት ፎቶ በሚል ሰበብ ምናምን ከአብርሃም ጋር ስለተጋጩ
እነዛን ነገር ሁሉ አጠራቅመሽ ምናምን ዛሬ ላይ መተሽ ሩታ ለአብርሃም ህይወት አስኪናት ልትገለው ነው እሷ ናት መተት ያደረገችበት እሷ ጋር መተው ነው የፈዘዘው የደነዘዘው ከዚህ በላይ ስም ማጥፋት አለ ለምን ነው ንገሩኝ የምትዩ ትልቅ ነሽ ብለን እኮ ነው እስከ ዛሬም ድረስ ነገሮች ላለመጫን የምንሞክረው ግን አንቺ እንደ ትልቅ አልሆን እያልሽን ነው ትሻያለሽ ብለን በህይወትም በምንም ትቀድሚያቸዋለሽ ከነሱ የተሻልሽ ነሽ ከነሱ በእድሜም ትበልጫለሽ ብለን አስበን እንጂ ብዙ መናገር የምንችላቸው ነገሮች ነበሩ ያ ነገር መፍትሄ ያመጣል ብለን ስላላሰብን ነው ዝም ብለን ያለፍነው አንቺ ግን ሁሉ ጊዜ መተሽ ምንድነው አይንሽን በጨዋጥበሽ ድርቅ ብለሽ ያልሽውን ነገር አላልኩም ሁሌ መካድ ሁሌ ውሸት እንዴ ይሰለቻል እኮ አንዳንድ ጊዜ የምናውቀውን ነገር አደባባይ ልትክጂ ነው እንዴ ምን አድርጌ ነው ስምሽን አጠፋው የራስሽን ስም ያጠፋሽው ራስሽ ነሽ ይሄ እንዳይሆን ከፈለግሽ ብዙ ጊዜ ራስሽ ኑሪ ህይወትሽን ስልሽ ትኖሪ ነበር ግን ይሄን ስለምትፈልጊው ስምሽ በሚገባ መልኩ እንዲጠፋ ሰርተሻል ተሳክቷል ገባሽ አይደል እኔ ግን እዚህ ውስጥ እንደዛ ሳይሆን ምንም የለውበትም ግድ የለሽም ማስጀመር ማስረዳት እንዴት እንደሚያስጠላ ብታቂ አንቺ እንደዚህ ነው ለዛ የሚያክል ጎረምሳ ወንድምሽ ተደረበሽ ለወንድ ልጅ ለዛውም ተደረበሽ አንድን ሴት ልጅ የሆነ ነገር ለማድረግ ስሟን ለማጥፋት የሆነ ነገር ስሟን ለማጥፋት ክፉ ለማስባል በዚህ ደረጃ ለዛውም በእነሱ ትዳር መካከል ገብተሽ የማይደረግ ነገሩ ድሮም የወንድ ቤተሰብ ስለሚባል ችግር የለውም እሱ ያቀስንት አንድ እንደው እግዚአብሔርን የሚፈሩ እግዚአብሔር የባረካቸው እህቶች ካልሆኑ በስተቀር ይሄ የባል እህት ምናምን እንዴ ጋንጩር አይደሉ እንዴ ያንን ነው እኮ እያሳየሽን ያለሽው እንጂ አብርሃም በራሱ ሊወጣው የሚችል ነገር እኮ ነው የሆነ ወንድምሽን ሸውደውት ህይወቱን በቃ አደጋ ላይ ሊጥል የሚችል ደሃ ሊያደርገው የሚችል ሀብቱን ወይም ያለውን ንብረት ሸውደው ሊወስዱበት ምናምን ነገር በየዋህነቱ ገብቶበት ምናምን ቢሆን አብርሃም ከነሱ ቢብስ እንጂ እናቴ አሁን ያልኳቸው ነገሮች በአብርሃም ላይ ማንንም ሊያደርግ እንደማይችል ታውቂዋለሽ ወንድምሽ የዚህን ያክል ሞኝ እንዳልሆነ እሱ ራሱን ሁሉ ጊዜ ነፃ ማውጣት ስለሚፈልግ አንቺን አጋፍጦ ወይም አንቺን ከቶ ዴቭን እያመጣ እየከተተ ምናምን ነገር እናንተን አጋፍጦ ነው መቻ ያልኩኝ እነሱ ናቸው ለማለት እንዲመቸው ፈልጎ እንጂ እናንተ በሱ ህይወት ላይ ጣልቃ እንድትገቡ ያደረገው በጣም በቀላልና በሲምፕል ነገር ሊያስተካክለው የሚችለው ነገር ህይወታቸው ወይም ደግሞ የሩታና እሱ መካከል የተፈጠሩት እያንዳንዱ ነገሮች እዚህ ደረጃ እንዳይዳረሱ እንኳን ማድረግ ይችል ነበር ግን አብርሃም አይፈልጉም ያን በማድረጉ ሊጠቀምበት የሚችለው ነገር እንዳለ አይኑ ካልሆነ በስተቀር እንዴት ነው ሰው ሁሉ ጊዜ ጭቅጭቅ ሁሉ ጊዜ መጣላት ሁሉ ጊዜ በህይወቱ ላይ እየደረሰበት መኖርን የሚፈልገው እንዴት ነው ሰው ሁሉ ጊዜ ተበዳይ ነኝ የሆነ ነገር እየተደረኩ ነው የሆነ ነገር ደርሶብኛል አይነት ነገር እንዴት ነው በህይወቱ ላይ እንዲሆን የሚፈልገው የሆነ ነገር ከሌለው በስተቀር እንዴ አብርሃም ሁሉ ጊዜ የሚያሳየን በሩታ እንደተበደለ ሩታ ክፉ እንደሆነችበት በቃ በዛ ምክንያት ጥሏት እንደወጣ ምናምን ሩታ መጣላት የጀመረችው ከሱ ጋር ግጭት ውስጥ የገባችው እኮ እሱ የማይሆኑ ጥፋቶችን በትዳሩ ላይ ማጥፋት ሲጀምር ነው ትዳር እያለው ሚስት እያለው ከሌላ ሴት ጋር ግንኙነት ሲጀምር ነው ሩታ ብትሆን ይሄን ነገር ያደረገችው አይደለም አብርሃም አንቺ ታኖሪያት ነበር አታኖሪያት እንኳን እሷ አብርሃም ያጠፋውን አይነት ጥፋት በትዳሯ ላይ አጥፍታ እንዲሁም ምንም ሳታደርግ እንኳን ጠምደሽ ይዘሻታል ከዛ እንደገና መልሰሽ አንቺ ነሽ ራስሽን ስም ራስሽ ያጠፋችው ምን አድርጋ የራሷን ስም አጠፋች ትዳሯን ለማዳን መፈለጓ ከባሏ ጋር መታረቅ መፈለጓ ልጇ ያላባት እንዳያድግ ለማድረግ መፈለጓ ነው የራሷን ስም በራሷ እንድታጠፋ ያደረገው አብርሃም ጥሩ ስም እየገነባ ነበር ማለት ነው እስካሁን ድረስ በጣም ለስሙ ተጨንቆ በቃ የሩታን ስሜት ሲጠብቅላት በቃ ትዳሩን ላለመፍታት ሲጥር ነበር ማለት ነው አብርሃም እንዴ በየቀኑ የራሱን ስም መልሶ የሚያጠፋው ራሱ አብርሃም አይደል እንዴ እዚህም ሴት ያስለቅሳል እዛም ሴት ያስለቅሳል አብርሃም ለስሙ ይጨነቃል እንዴ የአብርሃምን ጥፋት ወይም የአብርሃምን ችግር ለምን ነው ወደ ሩታ የምታላክኪው አይሆንም ለምንድን ነው እንደዚህ የምታረጊው አንቺስ ብትሆኚ በባለፈውም ቢሆን እነ ዳኒን አግኝተሽ ምናምን አሁንም በድጋሚ እንደዛ አይነት ነገር እየፈጠርሽ ስለሆነ እንድትተይ እፈልጋለሁ አንቺም ተዋለው ካልሽ ለምን ደግሞ አታደርጊው እኔ እየሞከርኩ ነው ያለሁት በመጀመሪያ ደረጃ ባለፈው ከህይወታችሁ ወጣለሁ ካልኩኝ በኋላ እኔ ለአብርሃምም ቢሆን ሌላ ሰው ቢሆን ስልክ ቴክስት ማላኩም አልደወልኩምም ግን ደግሞ እንደማንኛውም ሴት ብዙ ነገር አሳልፍ የመጣው ሰው ነኝ እየከበደኝ ነው ምክንያቱም ከአብርሃም ህይወት ባንዴ መውጣት ለኔ ቀላል ቢሆን ኖሮ ወይም ደግሞ እሱ መርሳት ባንዴ ብችል ኖሮ ይሄን ያህል ይሁን ዘመን ባልተቸገረ ለ6 ወር ለ7 ሪሌሽን እንደዚህ 7 ዓመት አብራችሁ እኮ የቆያችሁ ነው የሚመስለው በጣም ብዙ ነገርሽ ለአብርሃም ብለሽ የተውሽ እኮ ነው የምትመስዩ በጣም በአብርሃም ጋር አብረሽ በመሆንሽ ብዙ ነገር አትርፈሽ ከዛ ደግሞ አብርሃም ጋር ልትለያይ ስትይ በጣም ብዙ ነገር ምታጪ ደግመሽ በህይወትሽ እንኳን መልሰሽ ልታሳኪ ወይም ልታገኙ የማትችውን ነገር የምታጪ ነው የሚመስለው 7 ወር 6 ወር እኮ ነው በጣም ተራ እኮ ነው ስትጣሉ ነው ያሳለፋችሁት አይደል እንዴ ስታለቅሽ ነው ያሳለፍሽው ስትቀኝ ነው ያሳለፍሽው እኮ ምንም እኮ የተፈጠረ ነገር የለም ሲጫወትብሽ ነው ያሳለፍሽው እኮ ሲጀምር ከአብርሃም ጋር እኮ 7 ወር ራሱ እንድትቆይ የሚያደርግሽ ምንም ነገር የለም ሩታ ስላለችና ከሩታ የተሻልኩ አድርጌ ራሴን አቅርቤ ሰው እንዲወደኝ እንዲቀበለኝ አደርጋለሁ በሚል ድራማዊ መልክ በማይመስል ፍቅር ልመና በሉት ምን ፍቅር ነው ያ ክብርን እየጣሉ ፍቅር የለም በነገራችን ላይ በእንደዛ አይነት መንገድ ራስሽን ይዘሽ መተሽ እንጂ ይሄንን 6 እና 7 ወር የቆየሽው
እንደ አሁን ቅርብ ጊዜ አይደል እንደ አፈቅርሃለሁ ምናምን ብለሽ 3 ወር ነው 4 ወር ይሆናል ፍቅሬን ካልተቀበልከኝ ብለሽ እንደው ይሁንና ፍቅር ግንኙነት እንኳን የጀመራችሁት። ኧረ ተይ ሄርሜላ ተይ አትፎግሪያ። አንቺም በቃ በቻልሽው አቅም እንደው አብርሃምንም ቢሆን ስሙንም አጥፍቻ አሰድቤውም ቢሆን ከህይወት ወጣለሁ የሚል ነገር ይዘሽ ካልሆነ በስተቀር እንዲህ እንድታለቅሺ እንደዚህ እንድትሆኚ ራሴን እንዳጠፋ የሚያስብሉ ምንም አይነት ግንኙነት አንቺና አብርሃም መካከል አልተፈጠረም። በቃ ውልቅ ብለሽ ነበር መሄድ የነበረብሽ ቻው እንኳን ሳትዩ ማለት ነው። ሰው ህይወቱ እየተበላሸ ያለበትን ሪሌሽን፣ ሰው እየተናቀ ያለበትን ሪሌሽን አንድ ቀንም እንኳን እርግጠኛ እንድትሆኚ ሊያደርግሽ ከማይችል ሰው ጋር ለአንቺ ምንም አይነት ቦታም ክብርም ከሌለው ሰው ጋር ዝም ብሎ እንደው እንዲሁ የሰው አፍ ሽሽት ይሁን የሰው በሰው ግፊት ይሁን ቀለበት ስላደረገልሽ ብቻ ምናምን ነገር አንድ ቀንም እንኳን ስለ አብርሃም ስታስቢ የሆነ እምነት እንኳን የሆነ እርግጠኝነት እንኳን እንዲኖርሽ አርጎ ከማያቅ ሰው ጋር አብረሽ ከርመሽ አሁን ላይ ሜዳ ቃተኝ ከበደኝ እንዴ ነው የሚከብድሽ? እሱ እንኳን አልከበደውም። እሱ እንኳን ጉዳዩ አይደለም ያንቺ መሄድ መምጣት ምንም የመሰለው ነገር የለም። ይሄን እያየሽ እንኳን ምናለ አንዳንዴ ለሚወዱሽም ለሚከተሉሽም ኦዲየንስ ስቲ አንቺም ተከብረሽ እነሱንም ብታስከብሪያቸው እርፍ ቢሉ ባንቺ የተነሳ ባይጣሉ ባንቺ የተነሳ የሰው ፎቶ ባይዘቀዝቁ ሰውን ባይሳደቡ ምን ባያደርጉ አፋቸው ባይባልቅ ምን አለበት? የራሱን ውሳኔ ይወስናሉ አይደለ? የራሱን ምርጫ መርጣሉ አለ አይደለ? እዚች ጋር የሆነ ነገር ለመፍጠር ምናምን ሲሞክር ቡዜ ደውለሽ ሄርሜላ ጋር ነው የምታገናኙው የምትጠሪው ምናምን። ትላንትና የጠራሽው እሷ ቤት ነው። ለምን እንደጠራሁት ቪዲዮ አያሳይም እንዴ? ለምን እኔ ማውራት ያስፈልገኛል? እሷም ካልደወለችለት እሷም ካልፈለገች ሰው አንቺ ነሽ ማለት ነው እዚህ ኬዝ ውስጥ አይደለም። ለምን እንደጠራሁት በነገራችን ላይ ያ ግልጽ እኮ ነው። በቃ ራሴን ባጠፋ ራሷ ልታጠፋ ነው ምናምን ብለን እንጠራዋለን። አንቺ ታለቅሻለሽ እዚህ ጋር ምናምን ነገር የሆነ በቃ መሀላችሁ የተፈጠረውን ነገር ለመፍታት እንሞክራለን በሚል ነገር ነው አብርሃምን የጠራሽው እንጂ የምር ሄርሜላ ራሷን ልታጠፋ ምናምን እንዳልሆነ ታውቂዋለሽ። አንቺ እዛው ተመካከራችሁ ያደረጋችሁት ነገር እንደሆነ እኮ ያስታውቃል። ሰው ራሱን ሊያጠፋ ሲል እንደዚህ አይደለም። በነገራችን ላይ አትቀልዱብን። ያተው እኔ ደግሞ ሩታን አንድ ነገር መጠየቅ የምፈልገው በቃ ትናንትና የሰራሽው ቪዲዮ ከበቂ በላይ ነው። በነገራችን ላይ እዚህ ጋር መተሽ አሁን በመሀላችን አትግቡ እንደዚህ አትበሉ ምናምን ማለት ምንም አያስፈልግም። በነገራችን ላይ አይኖ እነሱ አንቺና አብርሃም አንድ ላይ እንድትሆኚ የሚፈልጉ ሰዎች እንዳልሆኑ ሆን ብለው አንቺና እሱ እንዳትቀራረቡ የሚያደርግ ነገር ከማሰብ ውጪ ምንም የሚያስቡት ነገር እንደሌለ አይኖ እያንዳንዱ እርምጃቸውና ሐሳባቸው ራሱ የሚመስለኝ አንቺና አብርሃም እንድትገናኙ አንቺና አብርሃም አንድ ላይ እንድትሆኑ ብቻ አብርሃም ካንቺ ጋር እንዲሆን ስለማይፈልጉ አብርሃም ካንቺ ጋር እንዳይሆን የሚያደርግ ሐሳብ ነው ቁጭ ብለው የሚያስቡት። ያኮ ግልጽ የሆነ ነገር ነው። አንዳንድ ጊዜ የሆነ ሳትናገሩ ቀር ከሚላችሁ ተናግራችሁ እንዲወጣላችሁ የምትፈልጉት ነገር አለ አይደለ? በቃ ያን እንደዛ ለማድረግ ካልሆነ በስተቀር እዚህ ጋር መምጣትሽ ራሱ ምንም ጥቅም የለውም። አንቺ የሆነ ነገር ስራሽ የሆነ ነገር ሆኗል አይደለም፣ ግን አንቺን ባስረዳሽ ብልሽ ብቆጣ ምን ብል የሚገባሽ ሰው ስላልሆንሽ እኔ ምን ላርግሽ? በነገራችን ላይ አንድ ሰው እናንተን ዲስሪስፔክት እያረጋ የናቃችሁ የሆነ ማለት የሚቆጣችሁ መንገድ የሆነ እናንተን የሚያዋርድ እናንተን ጥፋተኛ የሚያስብል ቡዜ እንደዛ ነው ስታደርግ የነበረው ሩታ ላይ አይደለ? እሷ እንዳሳመመችው እሷ የአብርሃምን ደስታ የአብርሃምን ሰላም ሆነ የማትፈልግ ሁልጊዜ ህይወቱ ላይ ችግር እንዲመጣ የምታደርግ ምናምን አድርጋ እያወራች ሰው ሚልሽን አሰሚም ምናምን እንዴት በትህትና መተሽ በተረጋጋ መንፈስ ልክ ሩታ ለወለደችው ልጅ አክስት እንደመሆንሽ መጠን ታላቅም እንደመሆንሽ መጠን አብረሽም መልካም ነገር እንዳሳለፍሽ ሰው በትህትና መተሽ ከሩታ ጋር ማውራት ያለብሽን ነገር ምንድነው የሆነው? እንዴትስ ወደ አንቺ ሊመጣ ቻለ? በምን ምክንያት መጣ ብለሽ ሩታን ጠይቀሽ ቢሆን ኖሮ እውነቱን ታውቂ ነበር። በነገራችን ላይ አንቺ ግን ያለምንም መረጃ ገና ለገና አብርሃም ወደ ሩታ የሚመለስ መስሎሽ የተያያሽው ነገር ምንድነው? የእሷን ስም ማጥፋት፣ በቃ እሷን የሆነ ነገር ማስባል። እንዴ መች እረፍት ሰጠሻት? መች እውነቱን ለማወቅ እንኳን ቀረብ ብለሽ እንኳን እንደ እህት አውርተሻት እኮ አታውቂም። ይሄ ብዙ ሰዎች ላይ የምናየው ነገር ነው። በነገራችን ላይ የሚጠሉን ሰዎች ላይ የምናየው ነገር ነው። ሊሰሙን የማይፈልጉ ሰዎች፣ ውድቀታችንን የሚፈልጉ ሰዎች ሁልጊዜ በህይወታችን ላይ የሚያደርጉት ነገር ነው። እኛን መስማት አይፈልጉም፣ እነሱን ግን እንድንሰማቸው ይፈልጋሉ። እንድንሰማቸው የሚፈልጉትም የሚሰድቡንን፣ የሚንቁንን፣ እንደፈለጉ የሚናገሩንን ነገር እኛን ጥፋተኛ ማስባል፣ እኛን በሰው ዘንድ ክፉ ማስባል፣ በቃ ያ ነው ስራቸው እንዳለ ቡዜም ስታደርግ የነበረው ይሄንን ነው። ምንም ነገር ማውራት አይጠበቅብኝም። ከዚህ በፊት መደጋገም ነው የሚሆነው። ገባሽ? እውነታውማ ልክ ነሽ። ፍንትው ብሎ ወጥቷል። እውነታው ምንድነው? አንቺ አብርሃም ከኔ ጋር እንዲሆን እንደማትፈልጊና ነገሮችን ወደዚህም ሆነ ወደዛ እያልሽ ከኔ ማሸሽ እንደምትፈልጊ እሱ እኔ ጋር የሚመጣበትን ሞመንት ማጥፋፋትና ከሌላ ሰው ጋር እንዲገናኝ እንደምትፈልጊ ኦፍ ኮርስ ልክ ነው። እሱ ነው የምትፈልጊው? ልክ ነው። አዎ እሺ፣ መፈልገው አይደለም። እሺ ነው ነው። እሺ ቴንክ ዩ። እንደዛ መሆን ይችላል። አሁን ምን ታደርጉ? ነገረኛ ሴቶች ግን ተንኮለኛ ሴቶች ለምንድን ነው ጸጉራቸው አጭር ነው ከዛ ደግሞ ቀይ ቀለም ነው የሚቀቡት? እንዴ አያያዙትም
እንዲህ ተያይዞ ምናምን እንደዚህ አያያዝም። እንደ ሌሎች ሴቶች አሁን ሩታ እንዳስያዘችው ምናምን አያያዝም። ቢያያዝ ራሱ ሲያስነጥሱ ይለቃል። ለምን እንደሆነ አላውቅም። ጸጉራቸው እንደዚህ በቃ ብራውን የተቀባ ምናምን ናቸው የሆኑ ነገረኛ ሰዎች። ለምንድን ነው ግን? እስኪ ንገሩኝ ይሄን ነገር። ምንም አይነት መንገድ ሁለት ጊዜ አግኝተሻል። ባለፈው አላገኘሁም ካልሽ በኋላ ሁለት ጊዜ አግኝተሻል። አሁንም በሆነ ምክንያት ማግኘትሽ አይቀርም። ሶ የምር አንቺ ማትፈልጊ ከሆነ የምር አንቺ እየተጎዳሽ ከሆነ የምር አንቺ ከአንቺ ህይወት እንዲወጣ የምትፈልጊ ከሆነ እኔ ከኔ ጋራ በሚገናኝበት ሰዓት አንቺ የሆነ ነገር እያየሽ ከሆነ እንዲቆርጥልሽ የምትፈልጊም ከሆነ ከህይወታችን ሙሉ ለሙሉ እንድትርቂ እሱንም እንድታገኝ አልፈልግም። እውነታን እኮ ነው። ሩታን ጠርታ ማይመለከታትን ምንም በቃ ታረቁ፣ እናንተ አንድ ላይ ሁኑ፣ እኔ ምንም የጠቀመኝ ነገር የለም፣ በዚህ ነገር ውስጥ እየተጎዳው ነው በቃ። ስለዚህ የእናንተም የመለያየት ምክንያት አንቺ ነሽ እየተባልኩ ስለነበረ እስካሁን ድረስ እስኪ የመታረቃችሁ እንኳን ምክንያት ልሁን በሚል ሰበብ ሩታን ማግኘት ተፈለግሽና ከዛ በቃ ከመሃላቸው እንደምትወጪ አክት አደረግሽ። አንድ ቀን ሳያድር በማግስቱ አብርሃም ያለሱ መኖር አልችልም፣ ራሴን አጠፋለሁ፣ በዚህ ገብቼ እወጣለሁ ምናምን። እንዴ ተይ እንጂ ሲጀምር መጀመሪያ እሷን ለምን ጠራሻት? ለምን ጥሩ መባልን ፈለግሽ? በቃ ሚያምንሽ ሰው ስታጭ ነው አይደለ? አይቺ ውሸታም ናት ባካችሁ ነገ ተመልሳ ትመጣለች የሚል ኮሜንቶችንና ወሬዎችን ስትሰሚ በቃ ይዘሽ የመጣሽው ሐሳብ የፈለግሽውን ግብ አልመታልሽም። አንቺ ሁሉ ጊዜ ምንድነው በውሸት ማንነት ጥሩ መሆን፣ በውሸት ማንነት አፍቃሪ መሆን፣ በውሸት ማንነት የሆነ ነገር መሆን ለምን ትፈልጊያለሽ? ራስሽን ሆነሽ ብትመጪ ኖሮ እስከዛሬም ድረስ እዚህ ሁሉ ጣጣ ውስጥ ማትገቢም ነበር። ለምንድነው ከሩታ ያነሰ ነገር አለኝ ብለሽ ራስሽን የምታሳንሽው? ለምንድነው እኔ እንደ ሩታ መሆን የምችል ሰው አይደለሁም ወይም ደግሞ እንደ ሩታ ለመሆን በቃ የሆነ በውሸት ማንነት ራሴን ማቅረብ አለብኝ ብለሽ የሆነ በበታችነት ስሜት ምትሰሪው? እንደዛ አይሆንማ። አንቺ ያልተቀበልሽውን ማንነት እኛ እንዴት አድርገን እንቀበለው? እኛ እኮ አቅም እንዳለሽ እኮ አይተናል። ራስሽን ሆነሽ ብትሰሪና ራስሽን ችለሽ ብትንቀሳቀሺ አቅም እንዳለሽ አይተናል። አንቺ ግን ያንን አቅም ማየት አልቻልሽም። አንቺ ለምንድነው ያለ አብርሃም መንቀሳቀስ አልችልም፣ ያለ አብርሃም መስራት አይችልም የሚል ሜንታሊቲ ያሽው? ፍቅር ይዞሽ አይደለም በነገራችን ላይ። ከአብርሃም ከተለያዩ በኋላ እንዴት ሆኜ እመጣለሁ የሚል ጭንቀት ውስጥ ገብተሽ እንጂ እንዴት ከማን ጋር ቪዲዮ ሰራለሁ የሚል አይነት ጭንቀት ውስጥ ገብተሽ ካልሆነ በስተቀር እናቴ ህይወት ይበልጣል። በቃ ሰላም ይበልጣል። መጀመሪያ ለራስሽ ቅድሚያ ስጪ። አንቺ ራስሽን አክብሪ። አንቺ ያላከበርሽውን ነገር አብርሃም እንዲያከብረው ኦዲየንስ እንዲያከብረው መሆን የለብሽም። የማይወድሽንና የማያፈቅርሽን ሰው ለአንቺ ቦታ የሌለውን ሰው ስርስሩ እየተከተልሽ ራስሽን የምታዋርጂ ከሆነ ሰው ለአንቺ ንቀት ነው የሚያሳድረው። የሆነ ጊዜ ወድሽ የነበሩ ሰዎች ራሱ አሁን ላይ እየሰለቸሻቸው ነው የምትመጪው። ስለዚህ አብርሃም ሳይሆን እንደውም ጊዜ መውሰድ ያለበት አንቺ ነሽ። ጊዜ ወስደሽ ራስሽን መመልከት ያለብሽ። ምንድነው የኔ አቅም? እኔ አቅሜ እንዴት ነው ሰው ሊሆን የሚችለው? እኔ ሰው ላይ ጥገኛ ካልሆንኩ በስተቀር እንዴት ነው መስራት ማልችለው ብዬ ማስበው ብለሽ ራስሽን መጠየቅ አለብሽ። በነገራችን ላይ በቃ ሌሎች ሰዎች እንደሚሆኑት፣ ሌሎች ሰዎች እንደሚሰሩት፣ ሌሎች ጠንካራ ሴቶች እንደሚሆኑት አይነት ሴት ሆነሽ መስራት እንደምትችይ ራስሽን ማሳመን አለብሽ። ፍቅር ይዞሽ እንዳልሆነ 100% እርግጠኛ ነኝ። ፍቅር ብቻማ እንደዛ ያደርገ ይሄ ፍቅር አይደለም። በነገራችን እንደዚህ አይነት እንዲህ ጅል የሚያደርግ ክብር የሚያስጥል ሴትነትን የሚያዋርድ ፍቅር፣ ኧረ ተው እንጂ ሴቶች። ይሄ እናንተን ሳይገባችሁ ቀርታችሁ ነው። እናንተ ራሱ ማታደርጉትን ነገር ሰው ሲያደርግ እናንተ ራሱ ጥያቄ አይፈጥርባችሁም? ይሄ ነገር ፍቅር አይመስለኝም እኮ ይባላል እኮ። ምክንያቱም ፍቅር እናውቀዋለን እንዴ። ከሆነ ይሆናል፣ ካልሆነ አይሆንም። ሄርሜላን ብትሆን ከእናንተ ህይወት እወጣለሁ ካለች በኋላ ነገሮች እንደዛ መሆናቸው ልክ እንዳልሆነ ስላሰብኩኝ እንዲሁም ደግሞ ብዙም እያደረገችው ያለው ነገር ደስ ስለማይል እሱ ነገር እንድትተው እንዲሁም እንዴት ነው በቀጥታ ብትናገር የሆነ እሷን እንደሚያስጠቁራ ስለምታውቅ በተዘዋዋሪም ሆነ በሆነ መንገድ እኛ መንካቷን አላቆመች። ትናንትና ቪዲዮ ካላየሽ ጊዜ ስጡኝ እያለ ነበር። በነገራችን ላይ ቀለበት ላረገላት አርግዣለሁ ላለችው ሴት ሊያገባት እየተዘጋጀ የነበረ ሰው እንደገና ጊዜ ስጡኝ ወደ ማለት የሚገባበት ምንድነው? ምክንያቱ ምንድነው? ምን ምክንያት አለ? ምንም ታመምኩ አለ፣ ድኜ መጣሁ አለ። ከዛ ውጪ ምንም የሆነው ነገር የለም። እንግዲህ አይደለ ሄርሜላ ላይ የሚያጠራጥር ምንም ያየው ነገር አለ ብዬ አላምንም። የሚያጠራጥር ነገር እንደው እሱ ታመም ያለው ባለ ሰዓት ላይ ከተቀረጹት ቪዲዮዎች ላይ የሚችለው ሩታ ላይ ነው። ምክንያቱም ያሳመመችው ሩታ እንደሆነች፣ እሷ መተተኛ እንደሆነች፣ በቃ አብርሃምን ክፉ የምትፈልግ አብርሃም እንዲወድቅ የምትፈልግ አድርገው ሲናገሩ የነበሩት በቪዲዮ ላይ ሩታን ነው። ስለዚህ አብርሃም ስጋትም ከገባበት እንደው ማሰብም ከፈለገ ስለ ሩታ ጉዳይ ነው ማሰብ ያለበት። ምክንያቱም በአደባባይ ስሟ ሲጠፋና ብዙ ነገር ስትባል የነበረችው ሩታ ናት። ሄርሜላ ምንም ስትባል የነበረው ነገር የለም። በሄርሜላ በኩል ስጋት እንዲገባ ሊያደርገው የሚችል ምንም ነገር የለም። ከሄርሜላ መራቅና ከሄርሜላ ጋር አብሮ መቀጠል ካልፈለገ በስተቀር ሄርሜላን ከህይወቱ ማስወጣት ካልፈለገ በስተቀር ጊዜ ስጡኝ ምን ስጡኝ ምንድነው ጊዜ ስጡኝ? አፈቅርሻለሁ ወድሻለሁ አንቺ ከምታስቢው በላይ ከራሴ በላይ ነው ምናምን ብሎ አፈቅርሻለሁ ብሎ ሲቦጠረቅ አልነበረ? አሁን ምን ተገኝቶ ጊዜ ስጡኝ 2 ቀን ምናምን? ልጅቷን ማየት አይፈልግም፣ ልጅቷን ማግኘት አይፈልግም። ለምን?
ስለዚህ ቀጥታ መናገር ያለበትን እንደዚህ አፋጭና እስኪ ምን እንደሚል እንሰማለን። እኔ እንደምልክ አላውቅም። አሁን ድጋሚ ማስጨነቅ ምናምን አልፈልግም። ግን ደግሞ አሁን ያነሳችው ሀሳብ ትክክል ነው ብዬ አስባለሁ። ማለት እኔ ከህይወታችሁ እወጣለሁ፣ ከዚህ በኋላ ከአንተ ጋር አልቀጥልም፣ ከህይወትህ እወጣለሁ፣ ከህይወቴ ውጣልኝ ብዬ የራሴን ህይወት ለመኖር እየሞከርኩ ነው ያለሁት። ኦፍኮርስ በጣም ከብዶኛል። እንዴት ነው ከሚወዱትና ከሚያፈቅሩት ሰው ባንዱ መለየት፣ ከለመዱት ሰው ባንዱ መለየት እኔ ከባድ ነው። ግን ደግሞ ምናልባት ይህን ነገር ሰማሁ። እኔ ግን ሴቶች እህቶቻችን ልጃገረዶችንም ይመለከታል፣ ያገቡም የወለዱም ሴቶችን ይመለከታል ይሄ ነገር እና ምን ልላችሁ ፈልጌ ነው እኔ ከለመድኩት ሰው እንዲህ ካልኩት ሰው መለየት ምናምን ይከብዳል ምናምን ብላ ስታስብ ያኔ ሩታ ከሱ መለየት ከብዷት እንደዛ ስትሆን አንቺ ደግሞ ብዙ ነገር ስትያትና ስታላግጭባት እንደነበረ ታስታውሻለሽ አይደለ? ይሄ ነገር በእኔ ህይወት ላይ አይደርስም፣ ይሄ ነገር እኔን አያጋጥመኝም ወይም እኔ ብቻ ሩታ ላይ የደረሰ አይነት ነገር እኔ ህይወት ላይ ሊደርስ አይችልም የሚል እምነት ኖሮሽ ነው ታይቶሽ ነው በዛ ሰዓት ላይ እንደዛ በኮንፊደንስ እርግጠኛ ሆነሽ አብርሃም እንደማይወዳት እንደማያፈቅራት እንደማይፈልጋት ስትናገር የነበረው ዛሬ ላይ አንቺ አመት በማትሞላ ግንኙነት ውስጥ ብዙ ነገር ለምጄ ከለመድኩት ሰው መለየት ምናምን ሩታ ምን ትበል እኮ ነው። እኔ እኮ ጥያቄ ሆነብኝ። እንደዚህ አይነት ሀሳቦችን በነገራችን ላይ ሩታ አጠገብሽ ካለሽ ማንሳት የለብሽም። ምክንያቱም መልሶ የሚያስወቅስሽ ወይም የሆነ ነገር የሚያስብልሽ አንቺ ነው። እሷ ናታ ማለት ያለባት ይህንን ማክሲመም ከአብርሃም ጋር 4 ዓመት ከ5 እስከ 4 ባለው ምናምን አብረው አሳልፈዋል አይደል? አብረው ሆነዋል አይደል? ይሄን ነገር ብትል ራሱ የሚያምርባት ሩታ ናት። አንቺ ግን በዚህ ደረጃ እንደዚህ በጣም ብዙ ዓመት ከአብርሃም ጋር የከረምሽ የቆየ ፍቅር ምናምን አድርገሽ ለምንድን ነው ማውራት የምትፈልጊው? ሰው የሚረሳ መስሎሽ ነው እንዴ? ተይ ሄርሜላ፣ ቀለበት አድርጎልኛል አገባሻለሁ ብሎኝ እንዴት እንደገና እንዲገለባበጥብኛል ብትይ አዎ አሳማኝ ጥያቄ ነው። ለምን ብለን እንጠይቋለን። ግን ለምጄ እንዲሆኝ ምናምን እንዴ ከአብርሃም በፊት እኮ አብርሃምን ከማግኘትሽ በፊት እኮ ረጅሙን የህይወትሽን ዓመታቶች እኮ ያለ አብርሃም ነው የኖርሽው። እንዲህ በ7 ወር ውስጥ መጥተሽ ያለ አብርሃም መኖር አልችልም መተንፈስ አልችልም አይሆንም። ይጋጫል ይሄ ነገር። በነገራችን ላይ ይሄ አንድን ሴት የሚመጥን ነገር አይደለም። ሴት ልጅ በዚህ ደረጃ ራሷን መጣልና ማዝረክረክ የለባትም። ለምንድን ነው ይሄ ስሜት አንቺን ብቻ የሚሰማሽ? ለምንድን ነው ይሄ ስሜት አብርሃም ጋር ስለዚህ አሁን ነው በደንብ ላስብበትና ነገሮች ከራሴ ጋር በደንብ አውርቼ ውሳኔን አሳውቃቸዋለሁ። ስለዚህ አሁን ግን ከዚህ በላይ ዝም ቆየቴ ተገቢ ነው ብዬ አላስብም። ሩታ እንድትሆኚ ምላሽ ከሆነ የምትፈልጊው እና ነገሮች እያሰብኩበት ነው። የሰው ልጅ የትኛውም ነገር ደግሞ ሳያስብ በአንዴ አይወስንም። ያው 7 ጊዜ ለካ 1 ጊዜ ቁረጥ የሚባል አባባል አለና 7 ጊዜ ለካ 1 ጊዜ ቁረጥ ምኑን ከምኑ አገናኘው? ጎበዝ፣ ምኑን ከምኑ አገናኘው? ስለ እቃ ስለሆነ እቃ አዘ ወይም ደግሞ የሆነ እቃ ጠይቀ የቻይናው ወይስ የጃፓኑ ይሁንልህ ወይም የአሜሪካው ይሁንልህ ተብለ ምናምን ነገር ቆይ እስኪ አስቤበት የተሻለውን እመርጣለሁ አይነት ነገር ነው እያስመሰልኩ ያለኸው። እያወራ ያለኸው የሆነ ስለ ሰው እየመሰለኝ አይደለም። ስለ ሴት ወይም ስለ ሰው ወይም ስለ ሴት እየመሰለኝ አይደለም። አጠገብ ስለ ቆሙ ሰዎች እየመሰለኝ አይደለም። እንደ እቃ ነው እየተመለከታችሁ ያለው። በነገራችን ላይ እናንተ ራሱ በዚህ መመረጥ ውስጥ ምን አይነት ሳቲስፋክሽን ደስታ ሊሰጣችሁ እንደሚችል አላውቅም። እኔ ወሰርኩት ብላችሁ ለመክሯራት ካልሆነ በስተቀር ሩታም ሄርሜላም እኔ አብርሃም ምኑን አይታችሁ ምን ጥቅም እንደሆነ ግራ ገባኝ እኮ። እንደዚህ ተራ አድርጓችሁ እንደዚህ እስኪ 2 ቀን 3 ቀን ስጡኝና አስቤበት ከማን ጋር መሆን እንዳለብኝ እናገራለሁ ከሚላችሁን ሰው ወደ ህይወታችሁ ራሱ መልሳችሁ ማስገባት መፈለጋችሁ ራሱ እኔ ምን እንደሆነ አላውቅም። እኔ ሩታ እንደዚህ ካሰብሽ እኔ እንጃ። ምክንያቱም ትናንትና ስትናገሪ ከነበረው ነገር አንጻር ማለት ነው። እዚህ ጋር የሄርሜላም ቃሏን ማጠፏ መዋሸቷ፣ አብርሃምም እዚህ ጋር አንድም እውነት የሆነ ነገር አለማውራቱ ወይም ደግሞ መናገርና መሆን ያለበትን ነገር አለማድረጋቸውን እዚህ ጋር መተሽ አፋጠሽ ለመጠየቅ ካልሆነ በስተቀር ትናንትና ከተናገርሽው ነገር ጋር ዛሬ እያወራሽ ወይም እያደረግሽ ያለሽው ነገር ስለሚጋጭ ማለት ነው። ሌላ ምልከታ ሌላ ነገር አስበሽ ወይም ሌላ ነገር ለማድረግ ካልሆነ በስተቀር መበላሸት የለበትም። ለሁለታችሁም ልላችሁ የምችለው ነገር ምንድነው? ቆም ብላችሁ እስቲ ራሳችሁን አዳምጡ። ይሄ ወንድ ይሆነኛል አይሆነኝም፣ ህይወት ይቀጥላል አይቀጥልም የሚለው ነገር በየራሳችሁ መንገድ እዩ። ሁሌ ፍልሚያ ከሱ ጋር ከመግባት እኔ ከባድ ነው። ሁለታችሁም ቦታ ላይ እኔ ብቆም እኔ እናንተ ውስጥ ባስገባ ለኔ አሁን ያላችሁበት ሁኔታ ለኔ ከባድ ነው፣ በጣም ከባድ ነው። ይሄ ከኔ ጋር ለመጋባትሽን አቁሚኛ፣ ህይወትሽን እስቲ እዩ ሩታ። ሄርሜላም ደግሞ እንደ ሴት በቃ ያለውን ነገር እንድታዩ ትፈልጋለሁ። ይሄ ነገር የህይወታችሁ ለቀጣይ ህይወቴ ይሆነኛል ወይ ይበጀኛል ወይ? በነገራችን ላይ ብዙ አሁን ሊያስወቅስሽ የሚችል ነገርን አብርሃም አድርጎ ስለሄደ ነገ ልትባይ የምትችው ነገር እንዳለ ስለገባሽ ነው አሁን እቺን ጥሩ ሐሳብ የሚያወራሽው። ይሁን እንደዛም ቢሆን ይሄን ሐሳብ ማውራትሽ እጋራሻለሁ። ይሄንን ነገር
እኔም እንዲያደርጉ የምፈልገው ሁለቱን ያንን ነው ማለት ራሴን እኔ በሴት ቦታ አድርጌ ሳስበው የማይሆን ነገር እኮ ነው። ከኔና ከሷ መርጠ ለምንድነው ከአንዷ ጋር ማትሆነ የሚል ጥያቄ እኔ እንጃ ምን አይነት ስሜት ሊሰጣቸው እንደሚችል ምን አይነትስ ደስታ ሊሰጣቸው እንደሚችል አላውቅም። ሄርሜላን ጥሎ እኔን መረጠ ወይም ሩታን ጥሎ እኔን መረጠ የሚል ነገር ሊያስደስታቸዋል ብዬ አይዶን ነው እኔ እንጃ። ይሄ በጣም ከባድ ነገር ነው። በዚህ ሐሳብ እኔ እንጃ እኔ ሴቶች የምትስማሙ ነው የሚመስለኝ። ምክንያቱም እንዴት ነው ለአንድ ወንድ ራሳችሁን ለምርጫ የምታቀርቡት? አይ ዶንት ኖ እኔ ለዛም ይመስለኛል አብርሃም አሁን የሆነ የማይሆን ተራ የጎረምሳ ሙድ እያራመደ ያለው እኔ እንጃ። አብርሃም ራሱን የአብርሃምን ቢሆን እናንተ እፈሩ ነው የምለው። በቃ እፈሩ ነው የምላቸው። የምሬን ነው። እንዴት ነው ራሳችሁን እንደዚህ ለገበያ የምታቀርቡት? ይሄ እኮ ራስን ለገበያ ማቅረብ እኮ ነው። መርጠ ከኔ ጋር ከማን ጋር ነው መሆን የምትፈልገው? መርጦ አይደለም አንድ ሰው ከአንድ ሰው ጋር የሚሆነው አፍቅሮም ጭምር ነው ፈልጎም ጭምር ነው። የሆነ አንዷ ከአንዷ የሚሻል የጎደለ ምናምን ተመልክቶ አገላብጦ ምናምን ነገር የሆነ ገበያ ሄዶ በግ እንደሚገዛ ሰው አይደለም ወይ አንድ ሰው ወደ አንድ ሴት የሚመጣው። እንደዚህ አይነት ነገር ነው እየተመለከትኩ ያለው። አሁን ከህይወታችሁ ወጣለሁ እንኳን ካልኩት በኋላ የሆነ በቃ በህይወቴ ስለወጣ ደስተኛ ነኝ፣ የራሴን ህይወት መምራት እችላለሁ፣ የራሴን ህይወት እቀጥላለሁ የሚል ነገር ሳይሆን እያሳየኝ ያለው እንዴት ነው አልፈልግሽም መቻልኩሽ ወይም ደግሞ ከኔ ህይወት መቼ ጫልኩሽ ወይም ደግሞ የፍቅርሽ ልክ በዚህ ልክ ነው ምናምን እያለኝ ነውና እኔም ግራ እንዲጋባ ወይም ደግሞ በደንብ አድርጌ በቃ ከህይወቴ እንዳላስወጣው የሚያደርገኝ ነገር እሱ ነው። በነገራችን ላይ እንደዛ የሚልሽ አብርሃም ጥያቄ ሳታነሽበት እሱ የፈለገውን ነገር እያደረገ ከአንቺ ጋር መሆን ስለፈለገ ነው። በቃ ያኔም ከሩታ ጋር ያጣለውና ከሩታም ጋር እስከ መለያየት ደረጃም ያዳረሳቸው የአብርሃም እንደዛ አይነት ምልከታ ነው። ለምን እንደሆነ አላውቅም። ነውርን ትተ ብልግና ስህተቶችን ትተ ወደ ትዳር ተመለስ መባል ነው አሻፈረኝ ብሎ እዚህ ደረጃ ሩታና እሱ እንዲደራረሱ ያደረገው። አሁንም ከአንቺ ጋር መሆን የፈለገው አብርሃም እንደዛ ነው። ምንም አይነት ጥያቄ ሳታነሽበት እሱ የፈለገውን እያደረገ እንግዲህ አንቺ ጋር ምንም ነገር ካላጎደለብሽ አርፈሽ አብረሽው እንድትሆኝ ነው የፈለገው። ይህንን ከንግግሩ ከሁኔታዎቹ መረዳት ትችያለሽ። አንቺ ከአንደበቱ የሚወጣውን ቃል ብቻ አይደለም አምነሽ መቀበል ያለብሽ፣ ድርጊቶቹንም መመልከት አለብሽ። አንዳንድ ጊዜ አንደበታችን ብዙ ነገር ይቀባጥራል። ድርጊታችን ነው እውነተኛ ማንነትና ፍላጎታችንን የሚያሳየው። ስለዚህ አንቺ እይታሽን ከቀየርሽ አብርሃም እያደረገ ያለው ነገር ለነገ ህይወትሽ በጣም የሚያሰጋ እኔ እንጃ ከባድ ነገር ውስጥ ሊከትሽ የሚችል ነው። የሩታ ጣፋንታ ነው አንቺም የሚደርስሽ ቢብስ እንጂ ያላነሰ ነገር ይደርስብሻል። በነገራችን ላይ አይንሽን ግለጪ፣ በማስተዋል ነገሮች ደግሞ በተገናኘን ቁጥር የሆነ ቁርጥ ያለ ውሳኔ ለኔም ላንቺም ተናግሮ አያውቅም። ስለዚህ እናንተ ምክንያቱም አንቺንም አልፈልግም ሁለታችሁንም ከህይወቴ ማስወጣት ነው ፈልገው ብሎ ኢቭን አይ ቲንክ እኔም ባለፈው ምንም ሳይለን ሊወጣ ነበረ እኔ ጋር የሚፈልገው ቃ ስላለና የሆነ ነገር ሊያወራኝ ነው የመጣው እንጂ ከነ ምንም ነገር ሳይወራንም ሊወጣ ነበር። አይ ዶንት ኖ ምን ማለት እንዳለብኝ እናንተ ራሳችሁ ለምንድን ነው እሱ እስኪያስወጣችሁ እሱ የሆነ ነገር እስኪያረጋችሁ የምትጠብቁት? እናንተ ራሳችሁ እሱን ከህይወታችሁ አታስወጡም እንዴ? ጎበዝ ምን አይነት ዘመን ላይ ነው የደረስነው? ቆይ እንዴ ነውር እኮ ነው። አሁን እያሳያችሁን እየነገራችሁ ነው ያላችሁት ነገር ነውር የሆነ ነገር ነው እየሰራችሁ ያላችሁት። አንድ ወንድ አንቺንም እሷንም እንደፈለገ እያደረገ ከዛ በኋላ ከሁለት አንዳችንን ምረጥ። አረ ነውር ነው ጎበዝ። አረ ኢትዮጵያ ውስጥ ነው ያለ ነው። ተው። እኔ ሩታ ራሱ ትናንትና ካወራሹ ነገር ጋር የዛሬ ንግግርሽ አይጋጭም? እኔ አሁን ወንድሜ ጋር ነው አይደል ችግሩ ያለው። ወንድሜ ጋር ከሆነ እናንተ ሁለት ሴቶች አትጣሉ። በቃ ህይወታችሁን በአግባቡ ኑሩ ነው። ከዛ የሚሆነውን ነገር እኔ ማድረግ ያለብኝን ነገር እሱን መምከር ካለብኝ እመክራለሁ። እሱ ታዩ ምክሩን ግን አብርሃም ጋር ብቻም ሳይሆን ችግሩ ያለው ትልቁ ችግር ያለው እንደውም ሴቶቹ ጋር ነው። ሴቶቹ ምንድነው መቁረጥ ያቃታቸው? ምንድነው ይሄንን ያክል አብርሃም የተለየ ከሌላ ወንድ የተለየ ነገር ያለው? ምንድነው የተለየ ነገር ያለው? የምሬን እኮ ነው። እኔ እንጃ ሀብቱን አትሉኝም መቼም አይደለ? ከሱ በሀብት የተሻሉ በምንም በብዙ ነገር የሚበልጡት ብዙ ወንዶች ያሉበት ከተማ ላይ ነው ያላችሁት። እንግዲህ የኢትዮጵያ ዋና ከተማ የሆነ አዲስ አበባ ውስጥ ነው ያላችሁት። ከዛ ውጪ ምንድነው እንዴት ቀምሳችሁት? ምን አስቀምሷችሁ ነው? እንዴት ነው አብርሃም አሰጣጥ? እኔ ግራ ገባኝ እኮ። እነሱ ሰጥተው ነው አንተ ምን ሰጣቸው ነው? እኛ እኮ ግልጽ አልሆናለን ጎበዝ። በዚህ ደረጃ ሁለት ሴቶች ጭራሽ ይስማማሉ ቆመው። ምንድነው እስኪ እኔን ነው አንቺን ነው መምረጥ የሚፈልገው ብለው ቆመው እስከ ማውራት ደረሱ። የዚህን ያክል አብርሃም ላይ የምታገኙት ምን የተለየ ማዕድን አለ? ቆይ እኮ ግራ ገባኝ። ወይ ጉድ ይሁን እስኪ እኔ ግራ ገብቶኛል የዛሬ ቪዲዮ። የሩታ ሀሳብ ምን እንደሆነ እኔ ምንም ግልጽ እየሆነልኝም አይደለም። አሁን ማለት ልታፋጫቸው ፈልገሽ የሆነ በቃ የአብርሃምን ጥያቄ ማወቅ ፈልገሽ በቃ እዚህ ጋር የሆነ መስቀልያ ጥያቄዎችን አድርገሽ ምናምን ነገሮችን የመቋጨት ሀሳብ ይዘሽ መስሎኝ ነበረ። ደግሞ እንደገና ሳየው
አንቺም ማወቅ የፈለግሽው የሆነ ነገር እንዳለ ያስታውቃል። ያ ደግሞ እኛም ግራ ገባን። ሁለታችሁም ላይ የተሰራ የሆነ ውጣንጥኛለ እንዴ? ሁለታችሁም ላይ ነው እንደ አብርሃም መስተፋቅር ያሰራው እንዴ? ጉድ እኮ ነው ጎበዝ።